ጀግናው ጉንዳን። ከዕለታት አንድ ቀን ቲክ የሚባል ጉንዳን ነበር። ቲክ ከሌሎቹ ጉንዳኖች ሆኖ የአሸዋ ቅንጣት ለማንሳት እየታገለ እያለ ከንግስቲቱ አስቸኳይ ስብሰባ እንዲመጡ ትዕዛዝ ደረሳቸው። ንግስቲቱ በትንሽ ጉብታ ላይ ቆማ ውድ የኩይሳ ነዋሪዎች፣ እንደምታውቁት ክረምት እየመጣ ነው። የምግብ መደብሮቻችን ሙሉ ናቸው። ይሁን እንጂ የምንጠጣው ውሃ ምንም የለንም። አሁኑኑ ውሃ ማጠራቀም አለብን አለቻቸው። ከዛ ጉንዳኖቹ ጉድ ሆነናል ወገን፣ በጥም መሞታችን ነው። በአሁኑ ሰዓት ውሃ የት እናገኛለን እያሉ ውሃ ፍለጋ በፍጥነት ወጡ። ከዛ ቲክ ምን ማድረግ እንዳለበት እያሰበ ከጉንዳኖቹ እየራቀ ትናንሽ እግሮቹ ወደ የዱር የሳር ሜዳ ወሰዱት። ቲክ ከሩቅ አበባ ላይ የተጣበቀ የሚያብለጨልጭ ነገር አየ። በጣም ያምራል ብሎ ምን እንደሆነ ለማየት ወደ አበባው ተጠጋ። የውሃ ጠል መሆኑን አይቶ በደስታ ታድለን፣ ይሄ የጠል ውሃ ብዙ ጉንዳኖች ያረካል ብሎ እንዴት ወደ ሰፈሩ እንደሚወስደው ማሰብ ጀመረ። ከዛ ጤዛ ሊንከባልል እንደሚችል አስታወሰ። ቲክ ሐሳቡ ለማካፈል እየሮጠ ወደ ሰፈሩ ተመለሰ። ከዛ ቲክ ሰላም ጓደኞቼ፣ እንደምታውቁት እኛ ወንዝ ያለበት ቦታ ሄደን ውሃ መቅዳት አንችልም፣ ግን ትልቅ የውሃ ጠል አግኝቻለሁ። አብራችሁኝ ነውና ተባብረን አንከባለን እናምጣው አላቸው። ጉንዳኖቹ በቲክ ሐሳብ ተስማምተው በትናንሽ እግሮቻቸው እየገፉ ጤዛው ቀስ ብሎ መንከባለል ጀመረ። አሁንም ጉንዳኖቹ ጤዛውን በሜዳው ላይ እየገፉ ጉዟቸው ቀርፋፋ ቢሆንም የተረጋጋና ረጅም ጉዞ ነበር። እንደዛ እያሉ በስተመጨረሻ ወደ ንግስቲቱ ያለችበት ቦታ ደረሱ። ንግስቲቱም ይህን ጤዛ አይታ ቲክን በጣም አደነቀችው። አሁን በቲክ ምክንያት ከግማሽ በላይ የኩይሳ ነዋሪ ውሃ ይጠጣል። ካሁን በኋላ ይህንን ብልህ ሐሳብ ተጠቅመን ውሃ በቀላሉ እንሰበስባለን አለቻቸው። እባክህን ቲክ፣ የውሃ ጠል የት እንዳገኘው አሳያቸውና ይህ ድንቅ ስራ ቀጥሉበት አለችው ደግማ። ሌሎቹ ጉንዳኖች በዙሪያው ተሰብስበው አመሰገኑት። ቲክም መልሶ ይሄ ሁሉ ምስጋና ለብቻዬ አይገባኝም፣ ተባብረን ነው ውሃውን ያመጣ ነው አላቸው። ከዛ ቲክ ብልህ ብቻ ሳይሆን ትሁትና ደግ መሆኑን ሌሎቹ ጉንዳኖች አዩ። ከሱም ብዙ ነገር መማር ጀመሩ።